ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዳውሬ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። በጣም ከብዙ ጊዜ እንግዲህ መጥፋት በኋላ በዛሬው እንግዲህ በአዲስ ቪዲዮ ተመልሻለሁ ማለት ነው። በዛሬው ቪዲዮ ደግሞ እንግዲህ ስለ ማዘር ቦርድ አይነቶች የምናወራ ይሆናል። በዋኝነት ወደ 4 የሚሆኑ የማዘር ቦርድ አይነቶችን በዛሬው ቪዲዮ የማሳያችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ይጠቅማችኋል ብዬ አስባለሁኝ። ግር የሚላችሁ ነገር ካለ ደግሞ ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። ወደ ቪዲዮ እንለፍ። እንግዲህ እንዳልኳችሁ መጀመሪያ ላይ የምናገኘው ማዘር ቦርድ አይነት እንግዲህ ኤቲኤክስ ማዘር ቦርድ ይባላል። በጣም የተለመደ እና በአብዛኞቹ ዲስክቶፖች ላይ ልናገኘው የምንችለው የማዘር ቦርድ አይነት ነው። አብዛኞቹ ላይ እናገኛቸዋለን። እንዲሁም ደግሞ በጣም ፌመስ እና በአብዛኞቹ ዘንድ ተጠቃሚነት ያገኘ የማዘር ቦርድ አይነት ነው። ኤቲኤክስ ማለት አድቫንስድ ቴክኖሎጂ ኤክስቴንድድ ማለት ነው። ይህም ደግሞ እንግዲህ በ1995 በኢንቴል የተመሰረተ ወይም ዲዛይን የተደረገ የማዘር ቦርድ አይነት ነው ማለት ነው። ይህ ማዘር ቦርድ 12 ኢንች በ9.6 ኢንች የሚለካ ሲሆን መደበኛና እንዲሁም ከሌሎች ከፍ ያለ ማለትም ከሌሎች ዝቅ ያለ እንዲሁም ከፍ ያለ መካከለኛ የሆነ የማዘር ቦርድ አይነት ነው። በአሁን ጊዜ በአብዛኞቹ ሰዎች ዘንድ ተጠቃሚነት ያለውና በአለም ደረጃ ከፍተኛ ተወዳጅነት ያለው የማዘር ቦርድ አይነት ነው። ሁለተኛ ላይ የምናገኘው እንግዲህ ቦርድ አይነት ደግሞ ማይክሮ ኤቲኤክስ ይባላል። በ1997 ዲዛይን የተደረገ እንዲሁም ማኒፋክቸር የተደረገ የማዘር ቦርድ አይነት ሲሆን ከኤቲኤክስ ያነሰ ሳይዝ አለው ማለት እንግዲህ 9.6 ኢንች በ9.6 ኢንች የሆነ እንትን ሳይዝ አለው ማለት ነው። ይሄ በአብዛኛው እንግዲህ ከኤቲኤክስ ያነሰ ሳይዝ ስላለው እንግዲህ አነስ ያሉ ዲስክቶፖችን መገንባት ለሚፈልጉ ሰዎች በጣም ተስማሚና አዋጭ የሆነ የማዘር ቦርድ አይነት ነው። ሌላኛው ሶስተኛ ላይ የምናገኘው ደግሞ ሚኒ አይቲኤክስ የምትባል ናት። ከሌሎቹ እንግዲህ ስሟ አይቲኤክስ በሚለው ትቀጥላለች። የመጀመሪያው ማይክሮ ኤቲኤክስ ያልኳችሁ ይሄኛው ሶስተኛ ላይ የምናገኘው ደግሞ ሚኒ አይቲኤክስ ትባላለች። 6.7 በ6.7 የሆነ ኢንች የሆነ ሳይዝ ያላት ማለት ነው። በጣም ትንሽ የሆነች ሳይዝ እንድትሆን አድርጓታል። ይህች እንግዲህ የተመሰረተው ወይም ዲዛይን የተደረገችው በ2001 ነው ማለት ነው። አሁን ላይ ስሞል ፎርም ፋክተር የሆኑ ዲስክቶፖችን መገንባት ለሚፈልጉ ሰዎች በጣም ተጠቃሚና ተመራጭነት በጣም ትንሽ ሳይዝ ስላላት በቀላሉ እንዲሁም ከፈለጋችሁ ከቦታ ወደ ቦታ ዲስክቶፓችሁን ማንቀሳቀስ ብትፈልጉ በቀላሉ ማንቀሳቀስ ትችላላችሁ ማለት ነው። ሌላኛውና አራተኛ ላይ የምናገኘው ማዘር ቦርድ እንግዲህ ኢኤቲኤክስ ማዘር ቦርድ ይባላል። በጣም ሰፊ የሆነ ማዘር ቦርድ እና ከኤቲኤክስ ማዘር ቦርድም ከመደበኛው ማዘር ቦርድ ትልቅ የሆነ ማዘር ቦርድ ነው። ይህም ደግሞ በጣም ሃይ የሆነ ፐርፎርማንስ ይሰጣቸዋል። ልኬቱም እንግዲህ 12 ኢንች በ13 የሆነ ኢንች አለው ማለት ነው። ስለዚህ በጣም ትልቅ ሰፊ የሆነ ማዘር ቦርድ ሲሆን እንዲሁ በዛው ልክ ደግሞ በጣም ብዙ መሰኪያዎችን ግራፊክስ ካርድ፣ ሳውንድ ካርድ እና ሌሎች ኔትወርክ ካርዶችንም በተጨማሪ ሌሎችን ካርዶች በውስጡ ይዞ ስለሚገኝ እንግዲህ ሃይ ፐርፎርማንስ እንዲሁም ደግሞ ለኢንዲ ጌሚንግ እና እንዲሁም ለቪዲዮ ኤዲቲንግ እንዲሁም ደግሞ ለስሪዲ ሬንደሪንግ በጣም ጠቃሚ የሆነ ማዘር ቦርድ ነው ማለት ነው። ቪዲዮአችን ይህን ይመስል ነበረ። በጥቂቱም ቢሆን እንግዲህ ስለ ማዘር ቦርድ ግንዛቤ እንዳገኛችሁ አልጠራጠርም። ጥያቄና አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በቪዲዮ ከተመቻችሁ ላይክ ማድረግ ትችላላችሁ። እንዲሁም ደግሞ የተለያዩ ቴክ ሪቪዎችን እና እንዲሁም ደግሞ ቴክ ቪዲዮዎችን የምትፈልግ ከሆነ ቻናሉን ሰብስክራይብ ማድረግ ትችላላችሁ። እስከዚህ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።